ሰላም ሰላም ውዶችዬ ፍቅሮችዬ እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ብዙ ትረፍ ይበልልኝ ውዶችዬ። እንግዲህ እነዚህ የቡታጅራ ወንዶች ተብዮች ማለት ነው እንግዲህ ጽጌ የመጣው ሩታን ለማየት እና አብርሽን ለማየት ለማስታረቅ ነው የመጣው። እንግዲህ ታውቃላችሁ አይደለም? አብዛኛው ሰው ታውቃላችሁ ማለት ነው። አሁን ላይ እነዚህ ወጠጤዎች እነዚህ ቡችላዎች ማለት ነው በእርግጥ ማለት ነው ለሩታና ለአብርሽ አስበው ነው አይደለም ጋይዝ? እስከ ዛሬ የት ነበሩ እነዚህ? ራሱ አሁን እንደዚህ መደዳውን ወንዶች ለአንድ ሴት ሆና ጽጌ እንደዚህ መደዳውን 4 ወንዶች ጽጌ ቤት ምን ሊሰሩ ይችላሉ? ምን ይሰራሉ? ምን ትሰራላችሁ? ምን አገባችሁ እንዴ? እኔ እኮ ማለት ነው እስከ ዛሬ የማን ጎፈሬ ስታበጥሩ ነበረ። ዛሬ ጽጌ ለምን መጣሽ ነው የምትመጭበትን ሴራ እናውቃለን። ጽጌ ለምን የመጣሽ? እስከ ዛሬ የት ነበርሽ? እናንተ የት ነበራችሁ እስከ ዛሬ? ያ ሁሉ ነገር ውሽሚት ያን ነገር ስታረግ የት ነበራችሁ? ለምን ውሽሚት ልክ እንደዛ አታረጓትም? ፈርታ እልም እንድትል ማለት ነው። ማፈሪያ ናችሁ ማለት ነው ውዶቼ። በእርግጥ ማለት ነው እውነት ለመናገር እኔ በጣም ነው ያፈርኩባቸው። እንዴ ለምን እንደዚህ ይደረጋል? እንዴ እሷ የመጣው እኮ ሩታን ለማየት ነው። እናንተ ምን አገባችሁ? ሲጀመር ለሩታ ጠቅማችሁ ለአብርሽ ጠቅማችሁ ነው። ማማሰያ ሁላ ስታስጠሉ ውዶቼ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ወላይ ተናድጃለሁ። ማለት የተናደድኩበትም ጉዳይ ምንድን ነው ጋይዝ ይሆናል እና ሄርሜላ ለምንድን ነው እስከ ዛሬ ልክ እንደ ጽጌ ዛሬ እንዳረጋችሁት ወንድነት እንደተሰማችሁ ዛሬ ጽጌ ላይ ለምን ሄርሜላን ልካ እንደዛ ትለጣጠፍበት እንደዛ ስትሆን ምናምን የት ነበራችሁ? እኔ ግርም የሚለኝ ማለት ነው እንደው በቃ ምንም ነገር ያላረገችዋል ልጅ ጋር ሄዳችሁ እንደዛ አለ እሷን እንደዚህ ለማሰቃየት ለምንድን? ሩታና አብርሽ ለማስታረቅ ፈልጋ ነው የመጣየው። እንግዲህ ሽማግሌ ተልካ ነው። ባትላክ ኖሮ እንደዛ አታረግም ነበር። ምን አይነት ድፍረት ነው ያላችሁ ሲጀመር? እንደዛ ለ4 ተዘብዘፋችሁ ሄዳችሁ እንዴ! እኔ የሚገርመኝ ነገር ደግሞ እኮ ማለት ነው ጋይዝ እነዚህ በጣም እንደዛ አብርሽና ሄርሜላ እንደዛ ሲለጣጠፉ እንደዛ ሲሆኑ ሄርሜላን አንድ ቀን እንደዚህ ያላረጓት አሁን ቆይ እኔ በጣም ነው እኮ የሚገርመው ጋይዝ። እስቲ ቪዲዮ እንከታተል ጋይዝ፣ ቪዲዮን እንከታተል ምን እንደሚያደርጓት እስቲ እኔ በእውነት በጣም ነው የሚያሳፍ አሁን ላይ ማለት ነው። እናንተ እንደዚህ ጽጌን ለማሰቃየት ማን ፈቀደላችሁ? ማን ናችሁ? ምን አገባችሁ? ልገሏት ነው ልጅቷን። ያቺ ውሽሚትን ለምን እንደዛ አላደረጋችሁ? እኔ እኮ ግርም የምትሉኝ እኮ ለዚህ ነው እኮ በቃ የምትፈልጉት እናንተ በቃ ደካሞችን ነው እንጂ ያችን ውሽሚትን አንድ ቀን ብላችሁ ማታቅ ሰዎች አሁን ምን ፈልግሽ ነው የመጣሽው? ምን አገባችሁ? ለሩታና ለአብርሽ አስባችሁ እንዳይሆን ገገማዎች። ያለችበት ቦታ የመጣሽው ምን ልታበላሽ ነው? ደግሞ ጽጌ ንገሪኝ በስትክክል ስለ አንቺ ባህሪ እኮ እናገር ይሄ ሰው የምንባቱና ነው ወላሂ። ምን አገባችሁ እንዴ? አረ ወይኔ ጎበዝ፣ ኧረ ጎበዝ አጨብጭቡ። እውነቴን ነው በጣም ነው ያናደረኝ እንዴ። በቃ ሩታን ለማየት ነው አለች። እናንተ ምን አገባችሁ? እናንተ ሄርሜላ ለምን እንደዛ አላደረጋችሁ? ጥያቄ ይሄ ነው ማለት ነው። እናንተ ወደ እከረብታችሁ ጠብቁ። ምን አገባችሁ? አመዲያ መላጣ ሁላ ማለት ነው። እንዴ ቆይ እኔ የምለው ማለት ነው እንደዚህ እኔ ወላሂ የቡታጅራ ወንዶች ማለት ነው በጣም እየገማችሁ ነው። በጣም ግማታም ናቸው። እሺ ልንገራቸው በዛ አጋጣሚ በጣም በክቶች አልጫዎች ናቸው። እሺ አዎ አልጫዎች ናቸው። ልንገራቸው በዛ አጋጣሚ ማለት ነው። አሁን ጽጌ ምን ልታረግ ትመጣለች? እንግዲህ ሩታን ጓደኛዋን ለማየት ነው። እናንተ ማናችሁ? ቆይ እንደዚህ የምታረጉ ማናችሁ? ምንድን ናችሁ? መላጣ ሁላ ማለት ነው።
ምንም አይደለም። ቆይ እኔ የምለው ጽጌ ላይ ነው እንዲ ወንድነታችሁ የምታሳዩት ወይ? እንግዲህ ፈላ በቃ ሄርሜላን ትፈራታላችሁ ማለት ነው። ቅዘና ምናችሁ ማለት ነው እናንተ የወታጅራ ሰዎች ማለት ነው። ሄርሜላን በጣም ነው የምትፈሯት ማለት ነው። ይህን በቃ ስለማትፈሩ አሁን ምንም ነገር አላደረገችም። ጽጌ ለማስታረቅ ነው የመጣችው እንጂ ምንም ነገር ስትፈልጉ እኮ ቆይ ጠብቁን ማለት ነው። ጠብቁን የሶስት መላጣ ልጆች ማለት ነው። ሻረቃሴ ልጅ ናት። ስነ ስርዓት ለምን እንደመጣሽ ቆይቱን አውቃለሁ። እስከ ዛሬ ሩታ ጋር ሳመጪ አሁን ለመጣሽ ይሄን ነገር በስነ ስርዓት መልሽ ካልመለሽ ራሴ ልጅ ሊደፍሩ ነው። ጎበዝ አጨብጭብ። ልክ እንደ ኳስ ተጫወቱባት ጋይዝ። አረ እነዚህ ወንድ ናቸው ወይ ሴት ናቸው? ወላሂ ማለት ነው በጣም ነው ተሳፍሩት። ወየ አረ ሊደፍሯት ነው ለአራት ጋይዝ። ጎበዝ አጨብጭብ። ለአራት ሊደፍሯት ነው። እውነት ማለት ነው ጎበዝ ማለት ነው። ይላችሁ ማለት ነው ቤተሰብ ማለት ነው። ይሄኔ ሄርሜላ እንደዛ አድርገው ቢሆኑ ማለት ነው እንዴት ሰላም ነበረ፣ እንዴት ነበር ማደንቃችሁ። አሁን ግን በጣም ወረዳችሁ ከራሳችን ማለት ነው። በጎች እውነት በጎች ናችሁ። ማን እንደ ችግር እንደሚያመጣና ማን ችግር እንደማያመጣ የማይገባችሁ ማለት ነው። ግን ሄርሜላ እንደዚህ ብታረጓትማ ያ ሰላም እኛ ራሱ ጎበዝና ጨበጭም ነበረ። ኧረ ጨዋታ ጨምረዋ ጎበዝ። ኧረ ጎበዛቸው ለአራት ሊደፍሯት ነው ልጅቷ ጋይዝ። ኧረ በህግ ሰው ያስፈልጋታል። አልጋ ላይ መውጣት ምን ፈልጎ ነው ጋይዝ? እኔ የምለው ማለት ነው ይሄ ቡች የሚባል ሰውዬ አልጋው ላይ መውጣት ምን ፈልጎ ነው? ምነው መተኛ ተማረ እንዴ? አንተ ጉደኛ። ምን ደፋሮች ናቸው እውነት። እያስጨፈሯት ነው። ኧረ ወይኔ ገደሏት እኮ ኧረ አለቋት። ኧረ ጎበዝ። አሁን እነዚህ ምን ይባላሉ ጋይዝ? እነዚህ አሁን ምን ይባላሉ? እውነት ለመናገር ማለት ነው ይሄኔ ውሽሚትን ቢያረጉ ማለት ነው አቤት ደስታችን። አሁን ግን በጣም ነው ያዘን ነው። እናንተን መከርበት ነው ያማረኝ። እኔ ጉደኞች ሀማ ማስገባት ሽንት ቤት አስገባት። ታውቃላችሁ ጋይዝ ወንድነታቸው ማለት ነው በዚህ ጌታ ማሳየት ያለባቸው በሄርሜላ ነበር። እናንተ በክቶች የገማችሁ ማለት ነው። እውነቴን ነው። ሲጀመር ደግሞ ጽጌን ከአብርሽ ህይወት ውጪ የምትሏት እንግዲህ አብርሽ እኮ ወንድሟ ነው። አታውቁምና ነው ምንም ነገር ግንኙነት የላቸውም። እናንተ እኮ እንደው ውጪ ማለት ያለባቸው ሄርሜላን ነው እንጂ ጽጌን አይደለም። ጽጌማ ሩታን ለማየት ነው የመጣዩ። በዛው ምክንያት ደግሞ ለማስታረቅ ነው የመጣዩ። ምን አይን ጉድ ናቸው ጋይዝ። እንደው በሳቅ ነው የፈረጥኩት እኔ ዘንድሮ። ወይዴ
ነስ ፕራንክ ቢሆን ግን በጣም ነው የምታሳፍሩት፣ ልንገራችሁ ማለት ነው። ይሄን ነገር በእርግጥ ጥሩ ትምህርት ትወስድበታላችሁ በተንግዶ ወዲያው ማለት ነው። ውሽሚትን ነበር እንደዚህ ማሰቃየት ያለባችሁ ማለት ነው፣ ጽጌ ሳይሆን ማለት ነው። በጎች